ቤተሰቦች እንኳን ደህና መጣችሁ። ዳጣ ድራማን ክፍል 103ን ይዤላችሁ ከች ብያለሁ። ሁላችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሮ እንግዲህ ዳጣ ልቧ ተሰበረ። ከዛም እንግዲህ አቶ ደረጀ እንግዲህ ከወይዘሮ ማርታ እህት ጋር ፊት ለፊት ተፋጦ እንግዲህ እሱም እንግዲህ ምንድነው ዳጣ የማናት ልጅ ለምንድነው እዚህ ቤት ያለችው? ይህን ያክል ጊዜ ከቤታችን የተቀመጠችው ከእህቴ ቤት ይህን ያክል ጊዜ እንዴት ልትቀመጥ ትችላለች? ምን አይነት ቅሌትና ውርዴት ነው? እህቴንስ እንዴት እንደዚህ ሊያታልላት ቻለ? በማለት እንግዲህ የወይዘሮ ማርታ እህት እንግዲህ አቶ ደረጀን አንገቱን ንቅ አድርጋ እያስጨነቀችው ፊት ለፊት ተጋፈጠችውና ከዛ እሱም ደግሞ እጅግ በጣም በሚያሳዝንና በሚገርም ሁኔታ ተቆጣና ስሚ አንቺ ድሮም ቢሆን ያልወድሽም አሁንም ወደ ቤት የመጣሽው አንቺ እንጂ እኔ አይደለሁም። ነገር ልትፈልጊ ነው የመጣሽው። ዛሬ ነገ ሳቴ ጓዝሽን ለባቅሞሽ ከዚህ ከቤቴ ወልቅ ብለሽ መሄድ ትችያለሽ። ምን አይነት ሰው ነሽ? በማለት ምን አይነት ሰው ነሽ አንቺ? እኔ ድሮም አልወድሽም አይደለም አሁን ደግሞ እንደዚህ ያደርገሽ ምን አገባሽና ነው አንቺ? ስለዚህ ጓዝሽን ለቃቅመሽ ከዚህ ቤት ወለቅ እንድትይ እፈልጋለሁ። እሺም እስክትመጣ ድረስ አልጠብቅም በማለት አቶ ደረጀ እንግዲህ የወይዘሮ ማርታ እህትን ማለት ነው ቁርጡን ነግረዋታል ማለት ነው። ወይዘሮ ማርታ ደግሞ ከስራ ስትመጣ ከዛ እንዴት እንደዚህ ታደርጋለች? እንዴት ደሬ ምን አይነት ቅሌትና ምን አይነት ነገር እያደረገ ነው ብላለ ወይዘሮ ማርታ ስትናገር፣ ከዛ እህቴ ለእንግድነት መታ ባንዴ እንዴት እንደዚህ ትላታለ? በማለት ወይዘሮ ማርታን ወይስ እኔ የማላውቀው የተፈጠረ ነገር አለ? በማለት ወይዘሮ ማርታም ለእህቷ እያገዘች ትገኛለች። የሆነ ነገር አለ እንዴ ያለ ነገር አለ እንዴ ብላ ስትጠይቀው አረ በጭራሽ ማርቲ ምን ሊፈጠር ይችላል? ምንም ብትይ እኔና አንቺ እኮ ባልና ሚስት ነን። ማንም እየመጣ እየተነሳ በመሀላችን እየገባ ትዳራችን እንዲበትን አትፍቀጅ እንጂ። ማን ነው ትዳራችንን የበተነው? ምንም የተፈጠረ ነገር የለም ለአንተ መስሎት ካልሆነ በስተቀር። እህቴም ደግሞ የዘወትር ባህሪዋ ስለሆነ ልትቀየማትና ልትከፋባት አይገባም በማለት ወይዘሮ ማርታ ስትመልስ፣ እሷ የመጣችው ለእንግድነት ነው የመሰለችውን ነገር መጠየቅ ትችላለች፣ አንተም ደግሞ የመሰለህ መመለስ ትችላለህ ስትለው፣ አይ በማያገባት የሚጠየቅና የማይጠየቅ ነገር አለ፣ ዝም ብላ የምትጠይቀው ጥያቄ ደስ አይልም በማለት አቶ ደረጀ ለወይዘሮ ማርታ ሲመልሱላት፣ እህቴ አንቺ የማታውቂው ነገር አለ፣ አንቺ ሲበዛ የዋህና ምስኪን ነሽ በማለት የዋህና ምስኪንነትሽን ተጠቅመው ግን ይቺ ልጅ የማናት የአቶ ሲሳይ ልጅ እንዳልሆነች ደግሞ ግልጽ ነው በማለት የወይዘሮ ማርታት እንግዲህ ነገሩን እያጋጋለችው ትገኛለች። ይችን የመሰለች ልጅ እንግዲህ ከቤተሰቦቿ ተለይታ ይህን ያክል ጊዜ እዚህ ቤት እንዴት ልትቀመጥ ቻለች? የሆነ ነገርም አለ ማርታ፣ እኔ አንቺን ትዳር የመበተን አቅም የለኝም፣ ግን ንቂ፣ ትዳርሽም እንዲበላሽ አልፈልግም፣ ግን በአቅራቢያሽ እንደዚህ እየሆነ ያለው ምንድን ነው? በእንደዚህ አይነት ነገር እኔ አልታገስም በማለት የወይዘሮ ማርታትም እንግዲህ ነገሩን ጠበቅ አርጋ ይዘዋለኝ ማለት ነው። ከዛም እንግዲህ ዳጣም ደግሞ ሁሉንም ነገር በር ላይ ተለጥፋ እየሰማች ነበርና እጅግ በጣም በሚያሳዝንና በሚገርም ሁኔታ ስለሷ እየተወራና እየተነገረ መሆኑን ስትሰማ ራሷን መቆጣጠር አቃታትና፣ ወይኔ የዛሬውማ የተለየ ነው። ምንድን ነው እየሆነ ያለው? በቃ ሁሉም ነገር እዚህ ላይ ሊያበቃለት ነው እንዴት ተደርጎ እያለ አቶ ደረጀም መጨነቅ ጣቱን ቀሰረና ሲያስፈራራት በጣም ደነገጠች። ወይዘሮ ማርታትም እውነታው ሊዘረገፍብኝ ነው ብሎ ተንቀጠቀጠ። ናታን ደግሞ አባዬ ምንም ቢሆን እኮ ስሜታዊ መሆን የለብም፣ ያሉትን ነገሮች በተመሳሳይና እንዲሁም ደግሞ በማያስነቃ መልኩ ነገሮችን ማለፍ አለብህ። ነገሮችን ጭራርሰን በማያስነቃ መልኩ ተረጋግተህ
ይቺ ሴት ከዚህ ቤት እንድትሄድ ማድረግ አለብህ እንጂ እንደዚህ ስሜታዊ ሆነ ነገሮችን እንዲህ ጥርጣሬ ውስጥ እንዲገቡ ማድረግ የለብህም ብሎ ናታንም አቶ ደረጀን ሲመክር በራስ ሰዓት ጥርጣሬ ያድርባቸዋል። ይሄ ደግሞ ልክ አይደለም። እባክህ አባዬ ካሁን በኋላ እንደዚህ አይነት ባህሪ ያስወግድ፣ ጥሩ ባህሪህን። እሺ የኔ ልጅ አንተ ያልከኝም በሙሉ ለማድረግ እሞክራለሁ፣ ግን ለምን እንደሆነ ከአቅሜ በላይ ሆኖብኛል ናታን። ሁሌ በፈተናና በጭንቀት መታጠር ምን ያህል ይከብዳል። አንድ ቀን የሰራው ስህተት ይህን ያህል እያስጨነቀኝ ነው በማለት አቶ ደረጀም እንግዲህ በጣም እየተጨነቁና እየተሰቃዩ ይገኛሉ። ሰላም ሰላም የቻናሌ ተከታታዮች ሁላችሁም እጅግ በጣም ተወዳጁና በጉጉት ስንጠብቅ የነበረው የዳጣ ድራማ እንደቀጠለ ይገኛል። ቻናሌን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ ውድ ቤተሰቦቼ አመሰግናለሁ። እንግዲህ ናታንና አቢጌል ቁጭ ብለው ስለ ተፈጠረው ነገር እያወሩ ነበርና ናታን ጥፋቴ ምንድን ነው? እኔ ጥፋቴን አውቄው ራሴን ማረም እፈልጋለሁ ብላ ስትጠይቀው ስሜ ብዬ አንቺ ብዙ ነገር አጥፍተሻል። አንደኛ እኔ ክፍል ገብተሽ ያንን ወረቀት ሰርቀሽ ምንም ቢፈጠር ምንም ለማየ መናገር የለብሽም ነበር። ለማየ ከተናገርሽ ምንድን ነው የሚፈጠረው? ትዳራቸው ይበተናል፣ እናንተም በየቦታው ትሆናላችሁ፣ እኔም ሁላችንም እንበተናለን፣ ሁላችንም እዛ ቤት አንኖርም። እማዬና አባዬም እንደተዋደዱ ይለያያሉ። እኛ ይህን ነገር ማሰብ እየቻልን እንዴት ትዳራቸው እንዲበተን ታደርጊያለሽ? ይህ ትዳር ተበተነ ማለት ታማቾቹ ወንድማማቾች አንድ ላይ እንዳይኖሩ ነው የሚሆነው። ስለዚህ አንቺም ውሃም እኔም ሁላችንም ከተበታተን ደግሞ በጣም አደጋ ላይ ነው የሚሆነው። ስለዚህ አንቺ ሁሉንም ነገር መታገስ አለብሽ፣ መተው አለብሽ ብሎ ናታን ሲመክራት በእንደዚህ አይነት መልኩ ቤተሰብን መረበሽ አስፈላጊ አይደለም ሲላት፣ ይሄ ከባድ ጥፋት ነው፣ ስህተት ነው ሲላት መኝ ግን አቢጌል አምኛለሁ ልበል፣ ግን ሌላው ነገር ደግሞ ሰላምስ ምን ሆና ነው እዚህ ቤት ይህን ያክል ጊዜ የቆየችው? ሲቀጥል ደግሞ ዳጣስ የማናት ልጅ ማለቴ ይሄ ነው ሁሉንም ሰላም የነሳው? ናታን በፈጠረ እኔ የምፈልገው መጽሐፍ ነው፣ መጽሐፍ ስጠኝ አለችው። ምን አይነት መጽሐፍ ነው የምሰጥሽ ሲላት፣ በቃ ራሴን የሚቀይር በዝምታ ሰዎችን ማለፍ፣ ስለዚህ መጽሐፍ ማንበብ ፈልጋለሁ ስትል፣ ተይ እንደዚህ አትበይ ይቆጭሻል፣ ነገ ጧት ላይ ወገ የምትከፊበት ጊዜ ይመጣል ብሎ ሲነገራት፣ ችግር የለውም ሁሉንም ነገር እኔ እችለዋለሁ፣ ከዚህ ምንም የሚበልጥብኝ ነገር የለም በማለት እንግዳውስ ሴቪ ሁሌ እኔ እነግርሻለሁ እመክርሻለሁ፣ ግን አንቺ ምንም መስሚያ የለሽም። አሁን ሰላም እና ዳጣ እናትና ልጅ መሆናቸው ለአባዬም ሆነ ለማየ መናገር የለብኝም። ዝም ብለው ይጫወቱባት ነው የምትለው? አዎ ለቤተሰቡ ደህንነት ሲባል የሰማሽውን ነገር እንዳልሰማሽ ሆነሽ ማለፍ ልመጂ ብሎ ሲመክራት በጣም ተገረመችና እኔማ እንዲህ አይነት ራስ ወዳድ አይደለሁም ብላ ስትል ዳጣ በር ላይ ተለጥፋ ሁሉንም ነገር ስትሰማ ራሷን መቆጣጠር አቅቷት በጣም ደነገጠችና እንግዲህ መጨረሻ የሰማችውን ነገር ማመን አቅቷት ሰላም ምንድን ነው እያላችሁ ያላችሁት? ሁሉንም ነገር በር ላይ ተለጥፌ ሰምቻለሁ። ናታን አንተ እንዴት ያደርገኛለህ ብዬ በጭራሽ አስቤ አላውቅም። እኔ እኮ ለችግሮችና ለሀዘኖቼ አጠገብ የምትሆን መስሎ ነበር፣ ግን አንተ በጣም ራስ ወዳድና ውሸታም ሰው ነህ። ኧረ ፈጠረች ተረጋጊ፣ እኔ እንደዛ አይደለም በማለት ለማስረዳ ቢሞክርም በፍጹም መረዳት አልፈልግም። በጣም ልቡ ተሰብሮ አዝኖባታል። ከዛም ወይዘሮ ማርታና አቶ ደረጀ መኝታ ክፍላቸው ገብተው ስለምን እያወሩ ነበር።
ስለ ማርታ እህት ሲያወሩ ስልኳ ላይ የእህቷን ልጅ ፎቶ አየችና እስኪ ወደዚህ በዩ እንዴት እንደሚያምር የእህት ልጅ ፎቶ እኮ ነው። በዛ ላይ ደግሞ እንዴት አድጓል! ዋው በጣም ደስ ይላል። እኔ የምለው እህቴ ትመጣለች ስትይ የነበረው ቀረች እንዴ ብሎ ሲላት፣ አይ አልቀረችም፣ እንደውም ሰሞኑን እመጣለሁ ብላለች። ልጁን ይዛ ብትመጣ ከውሃዬ ጋር ይጫወቱ ነበር፣ ግን ያች እህትሽ ከልጆች ላይ እጅሽን አንሺ በያት፣ እሷ ሰው በጣም አደገኝና ከባድ ሰው ናት በማለት አይ እንግዲህ ደሬ የእሷ ስም ሲነሳ አንተ ለምን እንደሆነ አትወድም። ምንም ቢሆን እኮ እህቴ ናት፣ መጥፎዋን አልፈልግም። አብረን መቀጠል ካለብን ትምጣና ከኛ ጋር እድሜ ልኳን አትኖርም። ስለዚህ ለእንግድነት ነው የምትመጣው። ነገሮቹን ማየት አለባት። ከልጆቹም ጋር ተጫውታ እረፍት አድርጋ እንድትኖርና እንድትሄድ እፈልጋለሁ። ቆይ ልጁን እንዴት ያምራል፣ እንዴት ቆንጆ ነው እያልሽ የምታሞጋግሽው የእህትሽ ልጅ ስለሆነ ነው ወይስ ስለሚያምር ነው ሲላት፣ አቶ ደረጀ ለወይዘሮ ማርታ በጣም ቆንጆ እኮ ነው፣ ከሰላም ልጅ አይበልጥም፣ የሰላም ልጅም በጣም ያምራል እያልሽ ስትይ ነበር፣ ምንድን ነው ነገሩ ብሎ ሲላት፣ የሰላምዬ ልጅማ እንዴት ያምራል ደሬ ብታያት እኮ እሷ ልጁን እንቅ አድርጋ ለማንም አልሰጥም ብላ እቅፍ አድርጋ ነው የምትውለው ብላ አለችው። ከዛ በጣም ይገርማል አለና ዘወር ብሎ ተኛ። ከዛ እንግዲህ ውሃ እጅግ በጣም በሚያሳዝን ሁኔታ ትምህርት ቤት የምትማረው ልጅ ባለፈው መርፌ የሰጣት አሁን በቁሟ የሚያደነዝዝና የሚያሰክር መጠጥ ሰጥቷት እሱን ጠጥታ እየተንቀዋረረች ነበረ። ማርታም ደግሞ ይህን ልጅ እጄ ለቤተሰቦቹ አንድ ልለው ይገባል። ናታን ከዚህ በፊት መርፌ ወጋት፣ አሁን ደግሞ ይህን ነገር አደረገባት። ቆይ ምን እየተካሄደ ነው ያለው? ምንስ እየጠበቅን ነው ልጃችን እንደዚህ ስትሆን ብላ ወይዘሮ ማርታ ስትበሳጭ የቢ አቶ ደረጀን የመጨረሻ ይቅርታ ጠየቀችውና አባዬ እዚህ ቤት የተፈጠረና እየሆነ ያለው ነገር በተደጋጋሚ ስጠይቅ ክፉ የሚያስብለኝ ነገር ከሆነ መጥፎ የሚያስብለኝ ከሆነ ችግሮችን በራሴ ይዤ አብሰለስላለሁ። ካሁን በኋላ ማንንም መዓዛ አላደርግም። አንተንም በትንሹ በትልቁ እየመጣ ላስቸግርህ አልፈልግም። አባዬ በጣም ይቅርታ፣ አንተ ለእኔ በጣም ልዩ አባት ነህ። ስሚ የቢ አንድ መረዳት ያለብሽ ነገር ልንገርሽ፣ የእውነቴን ነው የምልሽ። ልጁን እንኳን የእውነት ገለሹ ቢሆን እንኳን ፖሊሶቹ እኔ ላይ የፈለጉትን እርምጃ ይወስዱኝ ነበር እንጂ በጭራሽ አንቺን አሳልፌ አልሰጥሽም ነበረ። አባዬ ይህን ያክል ይህንና ያንን የሚያገናኘው ነገር የለም። እኔ ራሴን ለመከላከል ያደረግኩት ነገር ነው። ይሄ ደግሞ ክፋት ከሆነ ዳግሞ እንደዚህ አይነት ስህተት ላለመስራት እጠነቀቃለሁ ብላ አንተንም ቢሆን ካሁን በኋላ ምንም አይነት ጥያቄ መጠየቅ የለብኝም ስለዚህ ብላ ስትደመድምበት፣ ውድና የተከበራችሁ ውድ ቤተሰቦች ስለነበረን ቆይታ ከልብ እናመሰግናለን። ባይ ባይ።